ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መንጋ እንድትጠብቁ የተሾማችሁ አባቶቼ ካህናት፣ ሊቃውንተ ቤተ ክርስቲያን፣ የቤተ ክርስቲያን ፈርጥ ጌጥ የካህናት አክሊሎች የሆናችሁ ሕዝበ ክርስቲያን እንደምን አደራችሁ? ምሕረቱን ከኛ አላራቀምና አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የማምላክ የወላዲተ አምላክ ምልጃና ጸሎት አይለየን። ይህ ቃል የእግዚአብሔር ቃል ነውና ቃሉን ሰምተን የምንሰራበትን ንጹሕ ልቦና እሱ ይፍጠርልን። እንደ እግዚአብሔር ቸርነት የምንነጋገርበት የትምህርታችን ርዕስ የፈለከውን አታጣም፣ መዝሙር 77 ቁጥር 29። በሉ እጅግም ጠገቡ፣ ከምኞታቸው አንዳች አላሳጣቸውም። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ይህንን ቃል ልበ አምላክ ዳዊት የእግዚአብሔርን ቸርነት፣ የሰውን ደካማነት፣ የእግዚአብሔርን ኃያልነት፣ የሰውን ደግሞ ያለ እግዚአብሔር መኖር አለመቻል ሲያስረግጥ እግዚአብሔር ሰጪ፣ ሰው ተቀባይ፣ እግዚአብሔር አድራጊ፣ ሰው ደግሞ ድርጊቱ የሚፈጸምበት መሆኑን ጠቁሞናል። በዚህ መዝሙር ላይ የምናገኘው አንድ ኃይለ ቃል አለ። ሰው እግዚአብሔርን ከያዘ የፈለገውን አያጣ። ወሳኙ ነገር ማግኘታችን እርግጥ ነው። ምንፈልገውን ነገር ማግኘታችን አስተማማኝ ነው። ያንን የምንፈልገውን ነገር ለማግኘት ግን ማንን መያዝ አለብን? እግዚአብሔርን። ከኖርን አይቀር አለኝ በሚለው ቃል እንኑር። ይሄ ቃል ለማንም ሰው ጉልበት ነው። እግዚአብሔርን ለማመስገን እኛንም በተስፋ ለማሳደር ይሄ ቃል ጉልበት ነው። መንገድ ላይ የምትወዱት ባልንጀራ ወይም የምታውቁት ሰው ቢያገኛችሁና እባክህ $10 ስጠኝ ቢላችሁ ኪሳችሁ ውስጥ $1000 ካለ የመጀመሪያው ቃል ምንድን ነው የሚሆነው? 10 ብር ብቻ አይደለም? 10 ብር ብቻ ደሞ ምን ችግር አለ ለ10 ብር ብለን አውጥተን እንሰጣለን። ካለን ነው። ከሌለንስ እግዚአብሔር ይስጥልኝማ በኋላ ነው የሚመጣ። አረ ለኔም የለኝም ትቀልዳለህ እንዴ ነው? ኬት ይመጣል 10 ብር? አሁን ማሰብ ያለብን እግዚአብሔር ለኛ ሊነግረን የፈለገው ነገር የፈለከውን አታጣም ነው። ሰው ማለት የነፍስና የስጋ ጥምረት ነው። ነፍስ ሲደመር ስጋ ምን ይሆናል? ሰው ይሆናል። ነፍስና ስጋ ከእናት ማህፀን ጀምሮ አይለያዩም። ነፍስና ስጋ ከእናት ማህፀን ጀምሮ ጠላቶች ናቸው። አይስማሙም፣ ግን ምን ማለት አይችሉም? መለያየት አይችሉም። አይከብድም? በጣም ይከብዳል አይደል? አይስማሙም፣ መለያየት ደግሞ አይችሉም። አሁን እዚች ላይ ነው እግዚአብሔርን የምናስገባው። ነፍስና ስጋን አስማምቶ የሚይዛቸው፣ ስጋ የምትፈልገውን ነፍስ የምትሻውን የሚሰጥ ማን ብቻ ነው? እግዚአብሔር ብቻ ነው። ምክንያቱም እኛ ራሳችንን መቆጣጠር አንችልም። እኛ ራሳችንን መግዛት ይከብደናል። እኛ ስለሆንን ነው። እኛ የመጀመሪያ ስራችን ሁሉንም ለራሳችን ማለታችን ነው።
ራሳችን መውደዳችን ነው። እግዚአብሔር ደግሞ ባልንጀራን እንደማውደድ ብሏል። እንደራስ አሁን ባልንጀራን እንደራስ ለመውደድ መሃል ላይ ማመግባት አለበት። እግዚአብሔር ሲገባ የምንፈልገውን ምን አንልም አናጣ። አሁን እዚህ መጽሐፍ ቅዱስ ክፍል ውስጥ የተተረከው የእግዚአብሔር ልጆች እስራኤላውያን በጉዞ ላይ ሳሉ ስጋቸው ጥያቄ አቀረበ። ምግብ የሚል ጥያቄ፣ ውሃ የሚል ጥያቄ፣ የፀሐዩ ሐሩር የሚል ጥያቄ። እነዚህን ሁሉ ጥያቄዎች ይዘው ወደ ሙሴ ቀረቡ። ሙሴ ደግሞ ከአቅሙ በላይ ሲሆንበት እግዚአብሔር ጋር ሄደና እኔ ይሄንን ሕዝብ አልወለድኩትም እንደምታደርግ አድርጋለሁ። ምን ይፈልጋሉ አለ። እንደማያቅ ሆኖ ምግብ፣ መጠጥ፣ ፀሐዩ፣ የግብጽ ኑሮ ናፍቋቸዋል። እነዚህን ሁሉ እኔ ምን ማድረግ እችላለሁ አለ። አትጨነቅ፣ መብላት ብቻ ሳይሆን ባፍንጫቸው እስኪወጣ ይበላሉ አለ። የሚፈልጉትን ሁሉ ያገኛሉ፣ ግን እኔን ካልያዙ ይጎዱበታል አለው። ነገራቸው። ምን በላው ስጋ እናገኝ እንጂ የእግዚአብሔርን ጉዳይ የእግዚአብሔርን ነገር ተወው አሉት። ሄደው ስጋውን ሲያገኙ አፋቸው ውስጥ ሳለ እሳት ሆኖ በላቸው። መድኃኔዓለም ከዚህ ይሰውረን። የእግዚአብሔር ልጆች ይህንን ቃል ያነሳንበት መሰረታዊ ምክንያት አለ። እኛ ስደተኞች ነን። የተሰደድነው ደግሞ በሀገራችን ሳለን ወሬ ሰምተን ነው። ሀገራችን ሳለን ምድራችን የተወለድንባት ለስጋችን አትስማማም፣ ለስጋዊ ህይወታችን አትመቸንም። በቂ የምንበላው በቂ የምንለብሰው ቢኖርም የተሻለ ግን ስላልሆነ ከእጅ ወደ አፍ ስለደከመን ትንሽ ተቀማጭ ስለሚያስፈልግ ብለን ነው የተሰደድነው። እውነት ሐሰት? አቤት። ከሀገሩ ሊመነኩስ አሜሪካ የመጣ የለም መቼም አይደል? ከሀገሩ ንስሐ ገብቶ እዚህ ሊቆርብ ወስኖ የመጣ የለም። ብሪቱ ወፍ ስለሆነችና ብሩ ላይ ያለው እረኛ ስለሆነ የኢትዮጵያ ብር ላይ አይ ከእረኝነት የፕሬዝዳንት ፎቶ ያለው ይሻላል ብለን ነው የመጣን። ይሄ እውነት ከሆነ እዚህ ከመጣን መብላት አለብን፣ መጥገብ አለብን፣ መደሰት አለብን፣ ሁሉንም በስርዓት ማካሄድ አለብን። ያንን ለማድረግ ለስጋችን ህይወት እንጀራ የተሻለ አለ ብለን መተናል። እንጀራ የተሻለ አለ ብለን ከመጣን ትልቁ ጥያቄ የምንፈልገውን አግኝተናል ወይ ነው። ርዕሳችን ምንድነው? የፈለከውን አታጣም። ፈልገን የመጣ ነው ምንድነው? እንጀራ። ያንን እንጀራ አግኝተነዋል ወይ? የብዙዎቻችን መልስ አዎ፣ እንኳን የምንበላው የምንደፋውም ተሰጥቶናል። ምግብ ጋርቤጅ ውስጥ እንጥላለን አይደል? እንኳን የምንበላው የምንደፋው ተሰጥቶናል። አሁን ያንን ግን በደስታ በሰላም በፍቅር በቸርነት ደስ ብሎን ነው ወይ ስንል እሱ ትልቅ ጥያቄ ምልክት ይገባል። ምክንያቱም ነፍስና ስጋ ተስማምተው ካልሆነ፣ ነፍስና ስጋ ታርቀው ካልሆነ ያ ህይወት ሊሆን አይችልም። እቺን ነገር ይዘን ወደ ህይወታችን ስንመጣ ቅድም እንዳልነው ነፍስና ስጋ መለያየት የማይችሉ ግን አብረው የማይስማሙ ጣላቶች ባላጋራዎች ናቸው። ነፍስና ስጋን ለማስታረቅ መሃል ገብቶ እግዚአብሔር ስራውን መስራት አለበት።
እግዚአብሔር ስራውን ማሳየት አለበት ብለናል። እግዚአብሔር በእኛ ላይ የሚሰራው ስራ ድንቅ እንዲሆን፣ እግዚአብሔር በእኛ ላይ የሚሰራው ስራ ልዩ እንዲሆን ይህንን ቃል አብረን እንመልከት። አንደኛ ነገሥት ምዕራፍ 8 ቁጥር 40 አንተ ብቻ የሰዎችን ልጆች ልብ ሁሉ ታውቃለህ። አንተ የማንን ልብ ታውቃለህ? የሰውን ሁሉ ልብ አንተ ታውቃለህ። ልቡን ለምታውቀው ሰው፣ ምኑን ለምታውቀው ሰው? ልቡን ለምታውቀው ሰው እንደሚፈልገው ስጠዋል። ልቡ ለሚታወቅ ሰው እግዚአብሔር የሚሰጠው ስጦታ አለ። ሰው ፊት ያያል፣ እግዚአብሔር ምን ያያል? ልብ ያያል። አሁን ሰሎሞን ይህንን ጸሎት ያደረሰው ቤተ መቅደሱን ሰርቶ ሲጨርስ በሰማይ በማደሪያ በመቅደስ ሆነ ይሄን ልመና ስማ አለ። የሰውን ልብ ሁሉ አንተ ታውቃለህ፣ ልቡን ለምታውቀው እንደሚፈልገው ስጠዋል። ማንም ለማንም ምን መሆን አይችልም። ልቡ ለሚታወቅ ሰው እግዚአብሔር የሚሰጠው ነገር አለ። ባለጸግነት ስናነሳ አንዳንድ ሰዎች እንደ ዌስተርን ዩኒየን መሆን ይፈልጋሉ። ጸሎት ስናደርስ ብዙዎቻችን ቤተ መቅደስ ውስጥ እንሆንና እግዚአብሔር ሆይ ምን አለበት ሎተሪ አውጣልኝና ሀብታም አድርገኝና ለድሆች ልስጥ ለማለስት ለምንኛ በእኛ በኩል እንዲያልፍ ከማድረግ ቀጥታ እግዚአብሔር ሆይ ለድሆቹ ሁሉ ምን ስጣቸው? በእኛ በኩል ለምን ፈለግን? በእኛ በኩል ለምን ተፈለግ? ምንድነን እኛ? ቀጥታ አድራሻውን ለነሱ ለምን አናደርግ? ስልጣንም ከፈለግን እግዚአብሔር ሆይ እንደው የአንድ ቀን ስልጣን ቢኖረኝ ዓለሙን እንዲህ አረጋለሁ ቢኖረኝ ከማለት እግዚአብሔር ሆይ ስልጣን ላይ ያለውን ልብ ስጠው ማለት አይሻል? እኛ ከነሱ ብንብስስ? አሁን ስንጸልይ ጸሎታችንን አቋራጭ ማድረግ እንተውና ልቡን ለምታቀው የሚያስፈልገውን ምን በል ስጠው። እነዛ ለኔ ቢጤ ብሰጥ ያሉ ሰዎች ባለጸጋ ሲሆኑ የኔ ቢጤ የሚረግጡ ቢሆንስ? እኔ ስልጣን ቢኖረኝ ይሄን የተበደለ ደሃ ይሄንን ሰው ይሄንን እንዲያርጌ ግፍ አጥፍቼ እንዲያርጌ ብንብስስ ልብ በሉ። የመንግስትና የእግዚአብሔር ጉዳይ፣ የባለጸግነትና የድህነት ጉዳይ፣ የስልጣንና ስልጣን አለመኖር ጉዳይ በማን እጅ ነው? ልቡን ለሚያቀው ነው የሚሰጠው እግዚአብሔር። እግዚአብሔር ምንም ነገር ካደረገ እኛ ድርሻችን መቀበል ነው። ለውጥ ካስፈለገ መለወጥ ወደሚችለው ወደማ መሄድ? ወደ እግዚአብሔር መሄድ። እስኪ ልባችሁን ፈትሹት በማርያም። ትንሽ ናት ልባችን አይደለችም? እጅግ በጣም ትንሽ ናት። ከትንሽነቷ ብዛት በምኞት ግን የሰከረች ናት። ምኞት ደግሞ የትም አያደርስም። አሁን ማሰብ ያለብን አንድ ነገር ነው። እኔ ምን አይነት ልብ ነው ያለኝ? እኔ ምን አይነት ልብ ነው ያለኝ? የምሞክረው ነገር የማይሳካው፣ የማስበው ነገር የማይፈጸመው፣ ያልቻልኩት ለምንድን ነው ብለን ከጠየቅን ልባችን ላይ ካለው ችግር የተነሳ። ምሳሌ 4:23 ላይ አጥብቀ ልብህን ጠብቅ የህይወት መውጫ እሱ ነው። ህይወት የሚወጣው ከልብ ውስጥ ነው። ያንን ደግሞ ልናገኝ የምንችለው እንደ አባቶቻችን ንጹህ ልብ ፍጠርልኝ ስንል ብቻ ነው።
ምሳሌ 4:23 ላይ አጥብቀህ ልብህን ጠብቅ የሕይወት መውጫ ከእርሱ ነውና የአፍህን ጠማማነት ካንተ አውጣው። እስራኤላውያን ያ ምግብ የቀጣቸው በአፋቸው ጠማማነት። እኛ ግብጽ ያለ ዋጋ የበላነው ምግብ ናፍቆናል። እነሱ ግብጽ ግን ምግብ ይበሉ የነበረው በነፃ ነው፣ በጅራፍ ነው። ኑሮ እየመረራቸው ነው። በአፋቸው ጠማማነት የተመኙት ምግብ አጥፍቷቸዋል። በአፋችን ጠማማነት ችግር እንዳይገጥመን ከፈለግን አጥብቀን ምናችንን እንጠብቅ? ልባችንን። ለምን? እኛ የምንኖረው በሰይጣንና በእግዚአብሔር መሃል ነው። ሰይጣን ሊያዋርደን፣ ሊያጠፋን፣ ሊያደባድበን፣ ሊያቧጭቀን የተለያየ ነገር ሊያደርግ፣ እግዚአብሔር ደግሞ ሊያከብረን፣ ሊሾመን፣ ከፍ ሊያረገን፣ ከህመማችን ሊፈውሰን ብዙ ነገር ሊያደርግልን። ያንን ካሰብን እጃችንን ለማን እንስጠው? ለማን? ለእግዚአብሔር። ለምን? የምንፈልገውን አናጣ። አንድ ነገር አስታውሱ። ቤተ መቅደስ ውስጥ ስትገቡ፣ ቤተ ክርስቲያን ውስጥ የገባችሁት መንፈሳዊ ህይወት ብቻ ለማስተካከል አይደለም። ቤተ ክርስቲያን የነፍሳችን እረፍት፣ የስጋችንን ሸክም ማራገፊያ ቦታ ናት። የከበደው ሸክም የሚንከባለለው የሚራገፈው የት ነው? እዚህ ነው። ነፍሳችንን የምትታረቀው የምትታደሰው እዚህ ነው። እዚህ ውስጥ አሁን እያንዳንዱ ልብ ቢፈተሽ የማይፈልግ ልብ የለም አለ። የምንፈልገው ነገር ይለያያል እንጂ ሁላችንም በዚች ሰከንድ ውስጥ የምንፈልገው ነገር አለ የለም? አለ የለም? ምን ነው ድምጻችሁ አነሰ? በዚህ በኩል ምንም አይፈልጉም ይመስለኝ። ምንም አትፈልጉ? እያንዳንዱ ሰው ይሄ ሙዳይ ምጽዋት ሳጥን ይታያችኋል። እያንዳንዳችን ሰዎች የተሸከምነው ነገር አለ የለም? መፋታት አቅቶን መላቀቅ አቅቶን ተሸክመነው የምንሄደው ነገር አለ። የጨነቀ እጅግ የከበደ ግን መጣል ያልቻልነው ቦርሳ። አሁን እዛ ውስጥ ያለውን ነገር ለማስፈታት እዚህ ውስጥ ያለውን ነገር በጠቅላላ እንፈልገዋለን። ይሄ ሙዳይ ምጽዋት ከዞረ በኋላ ፔኒም ቢጣልበት፣ አንድ ሳንቲም ቢጣል እዚህ ውስጥ ከወደቀች በኋላ ትናቃለች? አትናቅ። አንድ ብርም ይሁን $100 ይሁን እዚህ ውስጥ ከገቡ በኋላ አይናቁም። አስፋልት ላይ የወደቀች አንድ ሳንቲም ግን ስትረገጥ ትኖራለች። እኛም ተሸክመነው ልባችን ውስጥ የምንዞረው ትልቅ ቦርሳ አለ። ያም ቦርሳ ለመጣል ቀኑ ዛሬ ነው። ያም ሸክም ለማውረድ ሰዓቱ አሁን ነው። ምንድነው የምትፈልጉት አለ እግዚአብሔር። የፈለከውን ምን አትልም አታጣው። የፈለግነውን ግን ልናገኝ የምንችለው አንድ ነገር እጃችን ላይ ካለ ነው። እሱም ተስፋ። ምን ካለ? አቤት ተስፋ ካለ። ዛሬ ወንጌሉ ሲነበብ ሰምታችኋል። ባለፈውም ሲነበብ ሰምታችኋል። የዮሐንስ ወንጌል ምዕራፍ 21ን ከቁጥር 1 ጀምሮ እስከ መጨረሻው ስታነቡት ሰው የፈለገውን እንደማያጣ ቁልጭ ብሎ ተጽፏል። ግን የፈለግነውን የምናገኘው ተስፋ ይዘን ከስህተታችን ስንታረም ነው። ልበ አምላክ ዳዊት በመዝሙር 18 ቁጥር 12 ላይ ለስሂት መኑ ይሌብዋ፣ ስህተትን ማን ያስተውላታል? ስህተትን ከውስጣችን አውጥተን ስንጥለው በእድሜያችን ስንማር ተስፋ እንይዛለን፣ እንጸናለን። በዛ በዮሐንስ ወንጌል ላይ የተጠቀሰው ቅዱስ ጴጥሮስ ነው። እስቲ ቅዱስ ጴጥሮስን አንድ ጊዜ እንሳለው አብረን።
ቅዱስ ጴጥሮስ በዚህ በመጨረሻው የዮሐንስ ወንጌል ምዕራፍ 21 ለዮሐንስ ወንጌል የመጨረሻው ምዕራፍ ነው። ደስ የሚለው ያ ምዕራፍ ሲዘጋ ጴጥሮስ ሕይወት ያለው ሰው ሆኖ ነው። ቅዱስ ጴጥሮስ የተጠራው ከአሳ አጥማጅነት ነው። ጌታ ሲጠራው ምን ብሎ ነው የጠራው? ሰው ምታጠምድ አደርግሃለሁ፣ ከአሳ ጋር ያለህን ዝምድና አቁም ብሎት ነው። አሁን ቅዱስ ጴጥሮስ በሕይወቱ ውስጥ መዓት ጊዜ ስህተት ውስጥ ገብቷል። ብዙ ጊዜ መጀመሪያ ምን አደረገ? የሚያስታውስ ሰው ማን? ጌታ በባህር ላይ ሲራመድ አንተ ከመጣህ እኔም እንድመጣ ፍቀዳል ይቻላልና ጀመረ ጉዞውን። መሃል ላይ ደርሶ ተጠራጠረ፣ ሰጠመ። እጁን ሰጠ፣ አወጣው። ቀጠለ። እግርህን ልጠብህ አለው። እግሬን አታጥብም ለዘላለም አለ። እኔ ካላጠብኩ አንተ ከኔ ጋር መሆን አትችልም አለው። እንግዲያውስ እግሬን ብቻ አይደለም ሁሉንም ሰውነቴን እጠባለሁ። ሁሉም ቦታ የሚረግጠው እግርህ ነውና እግርህን ከታጠብክ ይበቃሃል አለ። ቀጠለና ልሰቀል ነው ሲለው አንተ አትሰቀልም አለ። አሁን እነዚህ ሁሉ ምንድነው የሚያሳያችሁ? የጴጥሮስን ምን ችኩልነት። ችኩል ሰው ምን ይሆናል ንገሩኝ እስቲ። ምሳሌ 21:5 ላይ እንደዚህ ይላል፣ ችኩል ሰው ለመጉደል ይቸኩላል። ምን ለማለት? ለመጉደል። አሁን ጴጥሮስ እስከዚህ ሰዓት ከስህተቱ አልተማረም። የመጨረሻው ሰዓት ደረሰና ጌታና ጴጥሮስ አብረው ቆሙ። ሐሙስ ማታ በሉ ወደ አሰባችሁበት ተበታተኑ፣ ሽሹ፣ ራቁ፣ እረኛው ይመታል መንጋው ይበተናል። ጠጋ አለና ሁሉም ይበተኑ እኔ ግን አለሁ አለ። በራሴ ተማመናለሁ አለሁ አለ ጴጥሮስ አለ። እነሱ በሰላም የሚሄዱት ይሻላል። ደካማነታቸውን አውቀው የሚሄዱት ይሻላሉ። አንተ አትችልም ይሄን ነገር ተው አለው። ልንገርህ አለው ለጌታ፣ ሁሉም ቢክዱ እኔ ግን አልክድህም አለ። እንግዲያውስ እርምህን አውጣ። ዶሮ ሳይጮህ ስንቴ ትክደኛለህ? 3 ጊዜ። አሁን በቃል ያልተግባቡት በዶሮ ጩኸት ተግባቡና ዶሮው ሲጮህ ስቅስቅ ብሎ አለቀሰ። ካለቀሰ በኋላ ከጥፋቱ መማር አለበት አይደል? አልቅሶ ጨረሰ። ቤቱን ገብቶ ዘጋ። ጌታ ወደ መቃብር ወረደ። 3ኛ፣ 4ኛ፣ 5ኛ፣ 6ኛውን ጥፋት ጀመረ። ብቻውን ሳይሆን ደግሞ ሌሎቹም እንዲጠፉ አደረገ። የዮሐንስ ወንጌል ምዕራፍ 21 ቁጥር 3 ላይ እንዲህ ይላል፣ አሳ ላጠምድ እሄዳለሁ አለ። ጌታ ሲጠራው ምን ብሎት ነበር? አቤት አቤት ሰው ታጠምዳለህ። እሱ ግን አሁን ምን ሊያጠምድ እየሄደ ነው? መጀመሪያም የተገኘው አሳ ባህር ውስጥ፣ አሁንም የሚመለሰው የት? ወደ ባህር። ብቻውን አልሄደም፣ ሌሎቹን ይዟቸው ሄደ። ሌሎቹን ምን አላቸው? ይዟቸው ሄደ። ይሄ 6ኛ ጥፋቱ ነው። መጨረሻ ጥፋቱ እንዲያበቃ ኢየሱስ ክርስቶስ ወደሱ መጣና ትወደኛለህ አለው። እዚህ ጋር ተማረ። ምን አልክ አለው። ትወደኛለህ አንተ ታውቃለህ። አሁን እኔ ምን አልልም አላውቅ። ትወደኛለህ ሲለው አዝኖ ጌታ ሆይ እንድወድህ አንተ እኔ አሁን ምንም አላውቅም አለ። ከስህተቱ ተማረ። አንድ ሰው የሚፈልገውን የሚያገኘው ከስህተቱ ምን ሲል ነው?
አሁን ጴጥሮስ በስንት ዓመቱ ይሆን የተቀየረው? በስንት ዓመቱ ይሆን ችኩልነቱን የተወው? በስንት ዓመቱ ይሆን ወደ ደቀ መዝሙርነት ህይወት መጥቶ አሳ አጥማጅነት ሳይሆን ሰው አጥማጅነት ተፈልጎበታልና ስለወደደው ጌታ ከነድካሙ አምጥቶ ሊቀ ሐዋርያት አደረገ? ይሄን ሁሉ የሚሸከመው ፍቅር ብቻ ነው። እውነት ሐሰት? አቤት! ፍቅር ካለ ምን ካለ የሰውን ድካም ተሸክሞ መኖር ይቻላል። ፍቅር ካለ ሰው ከስህተቱ ይማራል። ከስህተቱ የተማረ ሰው ደግሞ ብልህ ነው። እስቲ እድሜያችንን እንቁጠረው። እድሜያችንን እንየው። ምን አይነት ጠባይ ነው ያለን? ችኩል፣ ወረኛ፣ ቀማኛ፣ ትዕቢተኛ፣ ስስታም የተለያየ ጠባዮች ይኖረናል። ከነዚህ ጠባዮች መቼ ነው የምንማረው? አሁን አስቡ። ሁሉንም የሚሸከመው ምንድነው ብለናል? ፍቅር። ስለ ፍቅር ካነሳን በዘመኔ በአይኔ ያየሁት አንድ ድንቅ ታሪክ አለ። ሰው ተስፋ ካልቆረጠ እግዚአብሔር በመጨረሻ የሚሰራውን ድንቅ ስራ ይቻላል። አንዲት ልጅ ልትዳር ባሏ ወደ ክፍለ ሀገር ስራ ሄደ። ወደ ክፍለ ሀገር ስራ ሲሄድ ሲመጡ ምንድነው የሚጠበቀው? ሰርግ። ለዚያ ሰርግ የሚሆነውን ገንዘብ ጠቅላላ ሰጥቷት ሄደ። ድግሱን አስተካኪ ብሎ እሱ ደርሶ እስኪመለስ ከሌላ ሰው አርግዛ ጠበቀችው። ወይ ነው አይደል? አልሆነም። ተለያዩ። ከስተቷ ትማራለች ሲባል ከሌላ ሁለተኛ ወንድ ሌላ ልጅ ወለደች። ከሌላ ሶስተኛ ወንድ ሌላ ወለደች። ከሶስት የተለያዩ ወንዶች ወለደች። እነዛ ልጆች አደጉ። እሷም ወደ 40 ተጠጋች። አሁን ለዚህች ልጅ ያልወጣላት ስም ያልተሰጣት ነገር የለም። እሷ ግን 40 አካባቢ ስትደርስ ከስህተቷ ተምራ እግሯንም ልብሷንም ሰብስባ ጥሩ ሰው ሆነች። ሰዎች ግን ቁጭ ብለው ስጋዋን ይበላሉ። ባለፈች ባገደመች ቁጥር ይወጫጭቋታል። 41ኛዋ ላይ ድል ባለ ሰርግ እንደገና ተዳረች። ሰርጉ ሰርግ ነው የሚሆነው? ምንድነው የሚሆነው? ንገሩ። ለሰርግ የመጣው የልጆቿን ጉዳይ ያውቃል አያውቅም ይሄ ሰውዬ? እሷ ምን አደረገች? ሰው መክሯት የመጨረሻዋን ልጅ ብቻ ልጄ ብላ ሁለቱን ትልልቆች ወንድሜና እህቴ ብላ ነው ያገባቸው። አሁን ውስጡን ቦካ ቤቱ ሲጠመዘዝ ወሬው እሱ ጆሮ ደረሰ። የጋብቻቸው አመት ሲደረስ ድርግም አርጎ የጠጣ ሰውዬ አንቺ ልጆችሽ እኮ እኩያሽ ሆኑ ብሎ እዛው ተናገረ። የጠጣ ሰው። ከዛ ሰው ሁሉ ዋ አለ። እነሱ የሚጠብቁት ጥሏት ሲሄድ ምን ለማለት ለማየት። እሱ ግን ተነሳና ከሰው አይደለም ከውሻ ትውለድ ምን አገባችሁ አላቸው። እግዚአብሔር የሚሰራው እንደዚህ የምንፈልገውን ነገር ምን አይልም አያሳጣም። ከነ ድካማችን አንስቶ እክብር ቦታ ያስቀምጣል። የምንፈልገው ነገር ካለ እባካችሁ ተስፋ እንቁረጥ። ሰው ተስፋ ሲቆርጥ የጴጥሮስ አይነት ህይወት ይኖራል። ሰው ታጠምዳለ ተብሎ ተጠርቶ ወዴት ተመለሰ? ወደ አሳ ባህር ተመለሰ። ሰው ለምንድን ነው ተስፋ የሚቆርጠው? ለምንድን? መቼ ነው ተስፋ የሚቆርጠው? መቼ ነው ስንል የመጀመሪያው ተስፋ የሚቆረጠው እድሜ ሲገፋ ነው። ምን ሲገፋ? ምን ሲገፋ? ትፈራላችሁ እንዴ? ምን ሲገፋ? አይሰማም። ምን ሲገፋ? እድሜ ሲጨምር፣ እድሜ ሲገፋ። ሰው መጀመሪያ ተስፋ የሚቆርጠው
እዚህ ዓለም ላይ በቃ እንደ ቅደም ተከተል የተደረደረ ነገር አለ። ማደግ፣ መማር፣ ስራ መያዝ፣ ማግባት፣ መውለድ፣ መሞት። መሃል ላይ አንዱ ሲጎድል አንዱ ሲያልፍ ምን ይመጣል? እድሜው ይጨምራል። እድሜው ሲጨምር ትንሽ መከራ ውስጥ ካለን ወይንም ደግሞ ያላገኘነው ነገር ካለ ወደ መሬት እናቀረቅራለን። ተስፋ እንቆርጣለን። በቃ እኔማ አሁን ዋጋ የለኝም። ሰው ተስፋ መቁረጥ ሲጀምር መሞት ይጀምራል። በቁሙ ምን ማለት ይጀምራል? መሞት። የፈለገ ነገር ቢሆን ተስፋ አትቁረጡ። ሰው እኮ ወዶ አይደለም መርዝ በጥብጦ የሚጠጣ። ሰው ወዶ አይደለም ራሱን ገመድ ውስጥ የሚከተው። ሰው ወዶ አይደለም ራሱ ላይ ጥይት ተኩሶ ጭንቅላቱን እንደ ጥጥ የሚበትነው። ሰው ተስፋ ሲቆርጥ ነው። በሕይወት ዘመናችሁ ግን ክርስትና እስካለ ድንግል ያለ እናት ጌታን ያል መድኃኒት ይዘን ተስፋ መቁረጥ የለብን። እዚህ የመጣ ነው ተስፋ ለመቁረጥ አይደለም። እዚህ የመጣ ነው ተስፋ ለመቀጠል። ተስፋ ለመቀጠል ካሰባችሁ ጌታ ጴጥሮስን የጠየቀውን ጥያቄ አስቡ። ትወደኛለህ ወይ? አዎ እወድሃለሁ። እንግዲያውስ እነዚሁ በጎች ያንተ ይሁኑ፣ እነዚህ ግልገሎች ያንተ ይሁኑ፣ እነዚህ ጠቦቶች ያንተ ይሁኑ። አሳ ይብቃህና እነዚህን ጠብቅ ብሎታል። ከወደድነው ጌታን ሁሉም ነገር የማይ ይሆናል። የምንጠብቀው፣ የምናስተዳድረው፣ የምናስተምረው፣ የምናሳድገው፣ የምንወልደው ሁሉም ነገር የኛ ይሆናል። ተስፋ ከቆረጥን ግን ከወንበር መነሳት ያስጠላል። እስኪ አሁን ወደ ቤት ስትሄዱ አንድ ነገር ተለማመዱ። ልበ አምላክ ዳዊት ሁሉ ጊዜ ቀንና ማታን ለይቶ ነበር የሚያመልከው። ሲጨንቀው ስጋዬን በተስፋ አሳድራለሁ ይላል። ስጋዬን በምን አሳድራለሁ? በተስፋ። እንዴት? ቀኑ ከከበደባችሁ ማታ ላይ ነገ ሌላ ቀን ነው፣ መድኃኔዓለም ያውቃል። ሲነጋ ምን እንደሚሆን አላውቅም፣ ሲነጋ ምን እንደሚመጣ አላውቅም። ስለዚህ ዝም ብዬ እተኛለሁ። ሌሊቱ ከብዶ ከሆነ ሲነጋ ተነሱና እግዚአብሔር ሆይ ይህ አዲስ ቀን ነው፣ አንተ የወደድከውን አድርግ በሉ። ያኔ እድሜያችንን የቆጠረ ልባችንን ያየ እግዚአብሔር የቸርነቱን ሥራ ይሰራልናል። አንድ ጥቅስ እንይና እናብቃ። ኦሪት ዘፍጥረት ምዕራፍ 47 ቁጥር 8 ላይ አንድ ጥያቄ ለአባታችን ለያዕቆብ ከፈርዖን ቀርቦለታል። የቀረበው ጥያቄ እድሜ ስንት ነው የሚል ነበር። እድሜ ስንት ነው አለው። ያዕቆብ ይህን ጥያቄ ለመመለስ ከበደው። ለምን? የያዕቆብ ሕይወት ብዙ ጊዜ በጨካኞች ተበልቶ ነበር። የእግዚአብሔር ልጆች አደራ እድሜያችሁን ለጨካኝ አትስጡ። እድሜን ለማን አትስጡ? ለጨካኝ። እድሜ የሚበሉ ብዙ ሰዎች አሉ። ያዕቆብ በወንድሙ ምክንያት ከናትና ከአባቱ ቤት ወጥቶ ነበር። ከናትና ከአባቱ ቤት ወጥቶ አጎቱ ቤት ሲገባ በሱ መምጣት አጎቱ ተባረከ። ቤቱ ሞላለት። አየና ጥቅሙን በሚስት አጠመደው። ማግባት ትፈልጋለህ አለው። አዎ። የትኛዋን ልዳርልህ ሲል አይኑ ቆንጆዋ ላይ አረፈ። አይ እቺ 7 ዓመት ዋጋ አላት አለ። 7 ዓመት አዎ እገዛለሁ ብሎ 7 ዓመት ጠብቆ ሚስት አገኛለሁ ሲል ያው በዛ ዘመን ባትሪ የለም፣ መብራት የለም፣ ምን የለም። በጨለማ ፉንጋዋን አስገባለት። ሲነቃ ሌላዋ ናት። ምን ነው አለው። ታላቅ እያለ ታናሽ አትዳርም፣ ለዛ ነው አለው። ታዲያ ትንሿንስ ለሷ ሌላ 7 ዓመት ጨምራለሁ። ስንት ዓመት ሆነ? 14 ዓመት ሆነ። 6 ዓመት ደግሞ በግ አስጠበቀው፣ እረኛ አደረገው። ስንት ዓመት ሆነ?
20 ደሞዝ ይሰጠኛል ሲል ደሞዙን ሲቀይር ችግር መጣ። ያዕቆብ ከእንቅልፉ ነቃ። 20 ዓመት ሙሉ ላንተ ቤት ሰራው፣ ለራሴ መቼ ሰራለሁ? እኔና አንተ መለያየት አለብን። አትታገሉ። እድሜ ቆርጥሞችን ካገኛችሁ የለም እዚህ የለም። ብዙ ሰዎች ሲያለቅሱ አይተናል። በተለይ ስፖንሰሮች የሚሰሩት ስራ ኮሚኒቲ ውስጥ የሚሰራው ስራ በየቤተ ክርስቲያኑ የሚሰራው ስራ የሰው እድሜ የሚበሉ ሰዎች አሉ። ግፍ ቁጭ ብለው ገንዘብ ብቻ ለማግኘት ከሀገር ቤት ጥሩ ዕውቀት ይዞ የመጣ እማራለሁ ሲላቸው ቆይ አትቸኩል፣ አሜሪካ ጣጣው ብዙ ነው፣ አትቸኩል፣ እዚህው ቁጭ በል፣ አትውጣ ከቤት። ስራ ሲባል የሆነች ቦታ ውሽቅ ያረጉታል፣ ተቀብሮ ይቀራል። እድሜው እምሽክ ተብሎ ከተበላ በኋላ ከፈለክ ሞክር፣ እኔ ለራስ ብዬ ነው ይሉት። ሴቶቹን ያመጡና ቤቢ ሲተር ያረጓቸው። ምን አስቸኮለሽ? ትደርሻለሽ። አገሩ አሜሪካ ነው፣ ሰፊ ነው። ትንሽ ልጄ ይደግልኝ፣ ቁጭ በይ። አንድ መነኩሴ ያስታውሳለሁ፣ መድረክ ላይ እያለቀሱ ነው የተናገሩት። አምጥቷቸው ቆለፏቸው። እንግዲህ ቦርዶች ካላችሁ እዚህ ውስጥ እንዳትቀየሙ፣ የዛ ቦታ አስተዳዳሪ ቦርዶች ነበሩና ትንሽ ከባድ ነው እና ላይሰንስ አውጡልኝ፣ ወረቀቴን እንዲያርጉልኝ ሲል እርሱ አይቸኩሉ፣ ወደ ውጭ እንኳን ከፎቁ ላይ ወርደው እንዳይወጡ አሏቸው። ለምን? አለባበሶትን ሲያዩ ሌላ ነገር ብለው ይይዞታል። መታወቂያ የሎትም፣ ምን የሎትም፣ ከሰው እንዳይገናኙ ብለው እንደ 6 ኪሎ አንበሳ ቆለፉባቸው። እንግዲህ እዚህ ያላችሁም እንደዛ የምታረጉ ከሆነ መድኃኔዓለም ልብ ይስጣችሁ። እኔ ማንንም እንትን ለመውቀስ አይደለም የተደረገው ነው። ከዛ አንድ መንፈሳዊ ሰው ከቅዳሴ በኋላ አገኛቸው። የት ነው ያሉት አባቴ? አናዮትም፣ አዲስ ኖት፣ ኑሮ እንዴት ነው ሲል አረ እንዲህ ተቸግሬ። ቀስ አለና ያ ሰው ፕሮሰሱን ጀመረላቸው። ቀስ አለና ሁሉንም አደረሰ። የእግዚአብሔር ፈቃድ ተጨምሮ አገኙ። መጣ ሰውዬ፣ አንተ አትጀምርልኝም ያን ጉዳይ? ምን ያስቸኩሎታል እርሱ? ከ2 ዓመት በፊት ምንም አይጀመርም አላቸው። አይ እንግዲያውስ እኔ መሄዴ ነው፣ ጨርሻለሁ አለ። ምንድነው? አይ ሁሉንም አግኝቻለሁ። ሊሆንም አይችልም፣ መንጃ ፈቃድም አይሎትም፣ ምንም የለው። ይሄ ምንድነው ልጄ አሉት። አውጥተው እያለቀሱ ነው የተናገሩት። እባካችሁ ግፍ ይብቃ። የተሰደድነው እኩል እንዲያልፍልን አይደል? ያዕቆብ 20 ዓመቱ ስለተበላበት ምን አለ? መናገር ፈራ። ቀጥሎ እቤት ሲመጣ ያዕቆብ ቢወልድ ልጅ ሌሎቹ የሚወደውን ዮሴፍ ጉርጓድ ውስጥ ከተቱበትና ምን አሉት? ልጅ ሞቷል አሉት። ያ ሐዘን ሲጨመር ሰማይን ቀና ብሎ ላለማየት ወደ መሬት እያቀረቀረ አለቀሰ። ዮሴፍ በሕይወት አለ ተብሎ ግብጽ ሲወርድ የሚፈራው ጥያቄ መጣ። እድሜ ስንት ነው አለ። ዘመኔ ጥቂት ነው ክፉም ነው አለ። እድሜ ጥቂት ነው ግን ያሳለፍኩት ምንድነው አለ? ክፉ ጊዜ ነው። ክፉ ጊዜ የገጠመንም ክፉ ጊዜ ያደረስንም መድኃኔዓለም ልብ ይስጠን። አዲስ ሕይወት እንድንኖር እሱ ይርዳን። እድሜያችሁን ቁጠሩና አምላኬ ሆይ በቃኝ፣ ክፋት ይብቃኝ፣ ተንኮል ይብቃኝ፣ ደግነትን ልጀምረው፣ ርህራሄን ልጀምረው፣ አዲስ ሰው ልሁን፣ ሐዘኑም ይብቃኝ፣ ጥርሴ ስቄ ልሙት፣ ልቤን ደስ ይበለው። ጌታ ሆይ ከዚህ ቀን ጀምሮ የከፋውን ዘመኔን ከኔ ያርቅልኝ እንበለው። ያ ከኛ ሲርቅ
የፈለግነውን አናጣም። መድኃኔዓለም ከኛ ጋር ይሁን።